በጅቡቲ በኩል ሌላው ዝግብ ተነስቷል። የወደብ አገልግሎቱ ችግር ገጥሞታልም ተብሏል። በሌላ በኩል ይህ ችግር ጠቅላይ ሚኒስትር ዶክተር አብይ አህመድና የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ካልተወያዩ አይፈታምም እየተባለ ነው። በሌላ በኩል ኤርትራ ላይ አስደንጋጭ ሪፖርት መውጣቱ ተሰምቷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በኤርትራ ከ10 ሺዎች በላይ የፖለቲካ እስረኞች የት እንደደረሱ አይታወቅም። አሁንም ድረስ ቤተሰቦቻቸው ቢያፈላልጉም ሊያገኟቸው አልቻሉም። ይህ ጉዳይ አሳሳቢ ስለሆነ የኤርትራ መንግስት በዚህ ዙሪያ የዓለም አቀፍ ድንጋጌዎችና የሰብአዊ መብት ኮሚሽን መመሪያዎችን ያከበረ አካሄድን እንዲከተል ጥሪ አስተላልፏል። በሌላ በኩል ከሰሞኑ የኤርትራ መንግስት የለቀቃቸው 13 የሚሆኑ ከ18 ዓመት በላይ ያለ ክስ ያለ ፍርድ ቤት ትዕዛዝ የታሰሩ የፖለቲካ እስረኞች መለቀቃቸው ጥሩ ቢሆንም ይሁንና ግን አሁንም ድረስ በእስር ላይ ያሉ ሕይወታቸው ያለፈና የት እንደደረሱ ያልታወቁ ዜጎች በርካታ መሆናቸውን ይህው የተባበሩት መንግስታት ድርጅት አሁናዊ ሪፖርት አስታውቋል። ይህንንና ከላይ የጠቀስናቸውን ሌሎች መረጃዎችን በስፋት ትሰማላችሁ። ሰዓቱ ከገበያ ሚዲያ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ መረጃ ፕሮግራም የሚቀርብበት ነው። በዛሬው የገበያ ሚዲያ ልዩ የትንታኔ መረጃ ፕሮግራማችን አሁናዊና ወቅታዊ የሆኑ ከኢትዮጵያ ብሔራዊ ጥቅምና በአጠቃላይ የምስራቅ አፍሪካ ቀጠናዊ ጉዳዮችን የተመለከቱ እነኚህን ከላይ የጠቀስናቸውን መረጃዎች በዝርዝር የምናሰማችሁ ይሆናል። አብራችሁን ቆዩ። በቆይታችሁ እንደምታተርፉ እየገለጽን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ የምትሰጡት አዲስ ሐሳብ አስተያየት ካለ እንደዚሁ እንድታክሉ በመጋበዝ በቀጥታ ወደ መረጃው ተሻገርን። ጅቡቲ ትንኮሳ ጀምራለች። የኢትዮጵያ 90 በመቶ የሚሆነው አጠቃላይ የውጪ ገቢ ንግዷ የሚስተናገድባቸው ወደቦችን ተቆጣጥራ አሁን ላይ ኢትዮጵያን ከፍተኛ ቢሊዮን ዶላሮችን እያስከፈለች የወደብ አገልግሎት ለኢትዮጵያ እየሰጠች የምትገኘው ጅቡቲ ከሰሞኑ አዳዲስ ከወደቡ ጋር የተገናኙ ውዝግቦችን ሊያስነሱ የሚችሉ ትንኮሳዎችን መጀመሯም ተመላክቷል። በወደቡ ጉዳይ አዲስ ውዝግብ ከመነሳቱም በላይ በኢትዮ ጅቡቲ የንግድ መስመር ላይም ከፍተኛ የሆነ አደጋን ያጠላ ጉዳይ ነውም ተብሏል። ይህም በጠቅላይ ሚኒስትር ዶክተር አብይና በጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ ውይይት ካልሆነ በስተቀር በታችኛው የመንግስት እርከን ደረጃ ላይ ባሉ የመንግስት ባለስልጣናትና የቴክኒክ ኮሚቴ ውይይት በኩል ሊፈታ የማይችል ችግር ስለመሆኑም ተመላክቷል። በዚህም የጠቅላይ ሚኒስትር ዶክተር አብይ አህመድ ውሳኔ እየተጠበቀ ነው የተባለ ሲሆን መሪዎቹ ካልተወያዩ ችግሩ የበለጠ ሊባባስ እንደሚችልም የካፒታል ጋዜጣ ያሰራጨው መረጃ አመላክቷል። ይህ ጉዳይ በተለይም ከበርካታ ዓመታት ማለትም ለ3 አስርት ዓመታት የዘለቀውን የኢትዮጵያን 90 በመቶ የሚሆነውን የውጪ ገቢ ንግድን በማስተናገድና በማሳለጥ አሁን ድረስ ለኢትዮጵያ የወደብ አገልግሎት እየሰጠች የምትገኘው ጅቡቲ ከሰሞኑ ኢትዮጵያ የባህር በር ጥያቄ ማቅረቧን ተመልክቶ አሁን ላይ በተለያየ አግባብ የሚነሱ ትንኮሳዎችንና የኢትዮጵያ የውጪ ገቢ ንግድና ኢኮኖሚ ላይ ጫናን ሊያሳድሩ የሚችሉ አዳዲስ ማዕቀቦችንና እገዳዎችን ለመጣል ሙከራ እያደረገች መሆኗንም መረጃው አመላክቷል። አሁን ወጣ የተባለው መረጃ እንዳመላከተውም በወደቡ ጉዳይ ከፍተኛ ውዝግብ ስለመነሳቱ የተገለጸ ሲሆን የጠቅላዩ ጣልቃ መግባት የግድ ይጠበቃል የተባለ ሲሆን በጅቡቲ በኩል ያለው የኢትዮጵያ ወሳኝ የንግድ መተላለፊያም አደጋ ላይ ሊወድቅ የሚችልበት እድል ስጋት እንዳለ እየተመላከተ ነው ተብሏል። አዲስ ፈቃድ የተሰጣቸው የኢትዮጵያ የመልቲሞዳል አገልግሎት ሰጪ ኩባንያዎች በጅቡቲ መንግስት የሀገሪቱ የጅቡቲ ወደቦችና ነፃ የንግድ ዞኖች ባለስልጣን በኩል ከፍተኛ የሆነ እገዳ እንደተጣለባቸው የተገለጸ ሲሆን ይህም የኢትዮጵያን የሊበራላይዜሽን ፖሊሲ በመቃወምና ሌሎች ኢትዮጵያ አሁን ላይ ያደረገች ያለቻቸውን የኢኮኖሚ ማሻሻያዎችን በመቃወምም የመጣ እርምጃ ስለመሆኑም መረጃው አመላክቷል። ይህ ጉዳይ በሁለቱ ሀገራት መሪዎች መካከል አሁን ድረስ ነገሩ በውዝግብ የቀጠለ ስለሆነ ሊፈታ አይችልም የሚሉ ባለሙያዎች በበኩላቸው ከዚህ ቀደም የኢትዮጵያ ከፍተኛ የመንግስት ባለስልጣናት እስኪገቡበት ድረስ አንጠብቅም በሚል የተለያዩ የቴክኒክ ኮሚቴዎች በኢትዮጵያ የባህር ንግድና ሎጂስቲክስ አገልግሎት በኩል የተለያዩ ኮሚቴዎች ጉዳዩን በመመርመር ችግሩን ለመፍታት ሙከራ ቢያደርጉም አለመቻሉን የተገለጸው ይህም ሲንከባለል ቆይቶ አሁን ላይ በኢትዮጵያ አዳዲስ ፈቃድ የተሰጣቸው የኢትዮጵያ መልቲሞዳል አገልግሎት ሰጪ ኩባንያዎች ላይ የጅቡቲ መንግስት ባለስልጣን እገዳ ስለመጣሉ የተገለጸ ሲሆን እገዳውም ኢትዮጵያ እያራመደች ካለችው
አገር አቀፍ አጠቃላይ የኢትዮጵያ የኢኮኖሚ ሊበራላይዜሽን ፖሊሲና እንደዚሁም ሌሎች የዲፕሎማሲ ግጭቶችን ሊፈጥር የሚችል የንግድ እገዳ እንደሆነም ተመላክቷል። ውዝግቡ በቴክኒክ ብቻ እልባት ሊያገኝ አለመቻሉን ያመላከቱ ባለሙያዎች በበኩላቸው ወደቦች በድንበር አካባቢ በሚገኙ የደረቅ ወደቦችና እንደዚሁም በጅቡቲ ወደብም በኩል የኢትዮጵያን የውጭ ገቢ ንግድ በሚመለከት የመልቲሞዳል ሎጂስቲክስ አገልግሎት የሚሰጡ አዳዲስ ፍቃድ የተሰጣቸው ትልቅ ኩባንያዎች ጭምር እገዳ እንደተጣለባቸው የተገለጸ ሲሆን ይህም የጅቡቲ መንግስት በኢትዮጵያ የገቢ ወጪ ንግድ ውስጥ ድርሻ እንዲኖረው ከመፈለግም የመጣ እንደሆነም ጠቁመዋል ተብሏል። በኢንዱስትሪ ውስጥም ይህ ውሳኔ ትልቅ ስጋትን የፈጠረ እንደሆነ የተነገረ ሲሆን በተለይም አሁን ድረስ የኢትዮጵያን 90% የሚሆነውን የውጭ ገቢ ንግድና አጠቃላይ የሀገሪቱ እምብርት ወይም የጀርባ አጥንት የሚባለውን የኢኮኖሚ መሰረትን የሚሸፍነውን ይህንን የንግድ እንቅስቃሴ የሚደረግበትን የሁለቱ ሀገራትን የንግድ መስመር የሚያውክ ውሳኔ ስለመሆኑም ተመላክቷል። ከሰሞኑ ኢትዮጵያ ያቀረበችውን የባህር በር ጥያቄ በሚመለከት በጅቡቲ በኩል የተለያዩ እንቅስቃሴዎች እየተደረጉ መሆናቸው የሚታወቅ ሲሆን ለአብነትም ጅቡቲ ከኢትዮጵያ ጋር ያላትን ግንኙነት ከማጠናከር ይልቅ ግብፅን ወደ ራሷ በመጋበዝ አዳዲስ የወደብ ስምምነቶችን መፈራረሟና ግብፅም በወደብ ማልማት ዘርፉ ወደ ጅቡቲ እንድትገባ የመጋበዟ እንደዚሁም በታዳሽ ኃይል ዘርፍ ግብፅ ኢትዮጵያ ለጅቡቲ የምታቀርበውን የኤሌክትሪክ ኃይል በታዳሽ ኃይል እንድትተካ የተፈቀደው ፍቃድ አስገራሚና በሁለቱ ሀገራት መካከል ማለትም በኢትዮጵያና በጅቡቲ መካከል ለዘመናት የዘለቀውን ሰላማዊና ጠንካራ የሆነ የንግድና ዲፕሎማሲያዊ ግንኙነት አደጋ ላይ እንዳይጥለውም በርካቶች ስጋት እንዳላቸው እየጠቆሙ መሆኑ የሚታወቅ ነው። ታዲያ ይህንንም ተከትሎ ከሰሞኑ የዚህ አይነት እገዳ መጣሉም አንዱ የኢትዮጵያን የገቢ ወጪ ንግድ እንቅስቃሴን ለማወክና በኢትዮጵያ ላይ ጫና ለመፍጠር እንደሆነ የተጠቆመ ሲሆን በሌላ በኩል ጅቡቲ ኢትዮጵያ አማራጭ የባህር በር የምታገኝ ከሆነ ተጨማሪ ወደቦች ስለምታገኝ ከኢትዮጵያ እስካሁን ላለፉት 3 አስርትና ከዛ በላይ ዓመታት ስታገኝ የነበረችውንና ኢትዮጵያን በተለያየ መልኩ ለመቆለፍ በመሞከር የተሳካላትን የግብፅን አጀንዳንም በማራመድ ተግባራዊ ለማድረግ የመሞከረዋ ጉዳይ አሁንም ድረስ አነጋጋሪና ኢትዮጵያ ምናልባትም ወዳልተፈለገ እንቅስቃሴ ውስጥና እርምጃ ውስጥ እንድትገባ ለመገፋፋትም ያለመ ሳይሆን እንዳልቀረም የወጡ መረጃዎች አመላክተዋል። በኢትዮጵያና በጅቡቲ መካከል አሁንም ድረስ ግንኙነቱ ሰላማዊ ሆኖ የቀጠለ ቢሆንም ውስጡን ግን የኢትዮጵያ የረጅም ርቀት ተጓዥ ሆኑና በተለይ ሀገር አቋራጭ እንደ ቦቲና ተሳቢ ያሉ መኪናዎችን የሚያሽከረክሩ ሹፌሮች ላይም ጭምር ከፍተኛ ጫና እንደሚደረግና ይህ ሁሉ የኢትዮጵያን የውጭ ገቢ ንግድ ከማወክም በላይ የኢትዮጵያ መንግስት በቀጠናው እያደረገ ያለውን አዳዲስ የልማትና የኢኮኖሚ ለውጦችን ለማደናቀፍ ዓላማ ያደረገ እንደሆነም የወጣው መረጃ አመላክቷል ተብሏል። በሌላ በኩል በኤርትራ ላይ አስደንጋጭና ከፍተኛ የሆነ የሰብአዊ መብት ጥሰት እንዳለ የሚያሳይ አዲስ ሪፖርት ከተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ይፋ መደረጉ ተሰምቷል። የኢሳያስ መንግስት ከ10 ሺዎች በላይ ያለ ፍርድ ቤት ትዕዛዝ ማሰሩንና እነኚህም አብዛኛዎቹ የፖለቲካ እስረኞች እንደሆኑም ተመላክቷል። በዚህም የተመድ የሰብአዊ መብቶች ኮሚሽን በኤርትራ ላይ ባወጣው አዲሱ ሪፖርት እንዳመላከተው የኤርትራ መንግስት ከ10 ሺህ በላይ ያለ ፍርድ ቤት ትዕዛዝ ያሰራቸውን የፖለቲካ እስረኞች እንዲለቅ መጠየቁም ተሰምቷል። ከዚህ በኋላም ቢሆን የሻዕቢያ መንግስት በዓለም አቀፍ ሕግና ድንጋጌዎች መሰረት የዜጎችን ሰብአዊ መብትና ክብር የማስጠበቅ ግዴታ እንዳለበትም በመጥቀስ የዜጎቹን መብት ሊያከብር እንደሚገባና አሁን ድረስ የታሰሩና የት እንደደረሱ ያልታወቁ ዜጎችንም ጭምር በመፍታት ለዚሁ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ድንጋጌና አጠቃላይ የሰው ልጅ መብት መከበር በሚመለከት ለወጡ ዓለም አቀፍ ሕግጋቶች ተገዢነቱን እንዲያረጋግጥ መጠየቁም ተሰምቷል። ከታሰሩት ታሳሪዎች መካከልም የኢሳያስ መንግስት አካሄድ ትክክል አይደለም፣ በሀገሪቱ አዳዲስ የፖለቲካ ለውጥ መምጣት አለበት፣ ሀገሪቱ በምርጫ በሚመራ የስልጣን ሽግግር ስልጣን የሚይዝ መንግስት መታወቅና መለየት አለበት፣ እንደዚሁም ዲሞክራሲ በኤርትራ መኖር አለበት ሲሉ የተቃወሙና የታገሉ ሰላማዊ ትግልን ያደረጉ ዜጎች የት እንደገቡ አለመታወቃቸውና አሁንም ድረስ በስር ላይ የማቀቁ የሚገኙ ከ10 ሺህ በላይ የፖለቲካ እስረኞች በከፍተኛ ጥበቃ ውስጥ በሚተዳደሩ እስር ቤቶች ታስረው እንደሚገኙም ይህው የተባበሩት መንግስታት ድርጅት ዓለም አቀፍ የሰብአዊ መብቶች ሪፖርት አመላክቷል ተብሏል።
በቅርቡ የኤርትራ መንግስት ካሰራቸው በርካታ የፖለቲካ እስረኞች መካከልም የት እንደደረሱ የማይታወቁ እንዳሉ የተጠቆመ ሲሆን የተመድ የሰብአዊ መብቶች ኮሚሽን ከዚህም በተጨማሪ እዛው በስር ላይ ያሉም የሞቱ የፖለቲካ አመራሮች፣ የሃይማኖት መሪዎች እንደዚሁም የሲቪል ማህበረሰብ ድርጅቶች አመራሮችና አጠቃላይ የማህበረሰብ አንቂዎች እንዳሉም መጠቆሙ ተሰምቷል። ከሰሞኑ የሻዕቢያ መንግስት ከ13 በላይ የፖለቲካ እስረኞችን የለቀቀ ሲሆን እነኚህም ፖለቲከኞች ከ18 ዓመት በላይ ያለ ፍርድ ቤት ትዕዛዝ ያለ ክስ ዝም ብለው መታሰራቸውንም መረጃው ጠቁሟል። ታዲያ ይህ ሁኔታ አሁንም ድረስ በኤርትራ በአንድ በኩል የዚህ አይነት እስረኞችን የመፍታት ተግባር ቢከናወንም በሌላ በኩል ግን በርካታ ዜጎች በገፍ እየታሰሩ እንደሆነ በመጠቆም የኤርትራ መንግስት ለዓለም አቀፍ ሕግጋቶች ተገዢ እንዲሆንና በርካታ የቤተሰብ አባላትም የታሰሩባቸው የቤተሰብ አባላቶቻቸው የት እንደደረሱ ስለማያውቁ ለነኚህ ተጎጂ ቤተሰቦች አስፈላጊውን መረጃና ምናልባትም ቤተሰቦቻቸው በሕይወት ካሉ ያሉበትን እንዲጠቁሙ ወይም ደግሞ በሕይወት የሌሉ ከሆነም የት እንደተቀበሩ እንዲያመላክቱም ጥያቄ ስለመቅረቡም ተሰምቷል። አሁን ላይ በኤርትራ ከፍተኛ የሆነ የሰብአዊ መብት ጥሰት እንደሚደረግ የጠቆመው የተባበሩት መንግስታት ድርጅት የሰብአዊ መብት ዓለም አቀፋዊ ሪፖርት እንዳመላከተው የኤርትራ መንግስት አምባገነን ከመሆኑም በላይ የተለያዩ ዜጎች ምንም አይነት የፖለቲካ እንቅስቃሴ እንዳያደርጉ በማሰብ ፍርሃትና ድንጋጤ የነገሰበት አመራርን በመስጠት አሁንም ድረስ ዜጎች ከሀገሪቱ በገፍ እንዲፈናቀሉና እንዲሰደዱ እያደረገ ስለመሆኑም በመረጃው አመላክቷል። የተለያዩ አካባቢዎች የሚኖሩ ትውልድ ኤርትራውያን ዜጎች ሰጡኝ ባለው ሪፖርት ደግሞ በኤርትራ አሁንም ድረስ አገዛዙ በሺዎች የሚቆጠሩ ዜጎችን ከፖለቲካ እንደዚሁም ከሰብአዊ መብት ጥሰት ጋር በተያያዘ እያሰረ እንደሆነና አሁንም ድረስ የዚህ አይነት ወንጀል ተበራክቶ መቀጠሉን አረጋግጠውልኛል ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ባወጣው ጥናት ላይ የተመሰረተ ሪፖርት አመላክቷል ተብሏል። ከዚህም ባለፈ በዓለም አቀፍ ደረጃ ኤርትራ እስካሁንም ድረስ ምንም በሰብአዊ መብት መከበርና በአጠቃላይ በፖለቲካና በሰብአዊ መብት ነጻነት ዙሪያ ምንም አይነት መሻሻል ያላሳየች ሀገር እንደሆነች በማመላከት ይህ ሁኔታ በዚህ መልኩ መቀጠል እንደሌለበትና በዚህ መልኩ የሚቀጥል ነገር ካለም ሌላ አይነት ቀውስ በሀገሪቱ ሊከተል ስለሚችል የኤርትራ መንግስት ካሁኑ ያሰራቸውን ከ10 ሺህ በላይ የሚጠጉ አሁን ላይ የት እንደሚገኙ ያልታወቁትንም ጨምሮ በርካታ የፖለቲካ እስረኞችን እንዲለቅ የሰብአዊ መብቶች ኮሚሽን ጥሪ ማቅረቡን መረጃዎች ጠቁመዋል ተብሏል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ መረጃ ፕሮግራማችን በሁለቱ ርዕሰ ጉዳዮች ላይ ያተኮረ ነበር። ስለሰማችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ስላሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።